ይሄን መንግስት ቢያንስ አዲስ አበባ ላይ እንዴት ቻሌንጅ ማድረግ አቃተ? አሁን ለውጥ እንዲመጣ ከፈለግን ይሄን ለመለወጥ እኛ ምን እንስራ? ኮረጅ ያለብን የመጀመሪያው ስራ የአዲስ አበባ ህዝብ በሰላማዊ ትግል መንቀሳቀስ አለበት። ህዝቡ ያን ትግል እንዲደግፍ መቀስቀስ አለበት። እንኳን 2 ሚሊዮን 500 ሺህ ህዝብ አዲስ አበባ መብቱን ለማስከበር በጽናት ወጥቶ ቢሰለፍ ስርዓቱን ማንቀጥቀጥ ይችላል። 2 ሚሊዮን 2 ሚሊዮንማ ከወጣ ጎዳና አይበቃ። ግን የሀገሪቱ 20% የሆነ ወይም ደግሞ 22 እና 23 ሚሊዮን ህዝብ የሆነ የሀገሪቱ የከተማ ህዝብ እንዴት ከትግሉ ውጪ ይሆናል? ይሄን ከተሜና የከተማ ኤሊት ከትግሉ ውጪ አድርገን ትግሉ የት ሊደርስ ይችላል? ትልቅ የሆነ ፖቴንሻል የባከነ ኃይል ስላለ ነው። ከተሜውና ኤሊቱ እየታገለ ስላልሆነ ነው። ፕላትፎርም ስላሳጣን ነው። ይሄ መልሶ እንዲያንሰራራ በድርጅት እንዲመራ በተጠና ስልት እንዲመራ ካደረግን ይሄ አገዛዝ በጥቅም የተሰባሰበ ኃይል ነው። ይሄ መንግስት አፋይ ነው። አፋይ ነው። የቀድሞው 27 ዓመት ስርዓት አፋይ ነው የነበረው። በዛ ፈና ውስጥ ሆነን ነው ስንታገል የነበረው። እየታሰርን እየተፈታን ነው። ተመችቶን አይደለም ነው። ቅንጅት ግን ያን ውጤት ለምንድን ነው ያመጣው? ህዝቡን ስላነቃ፣ ህዝቡን ይዞ ስለነበረ ነው። ህዝቡ ከጎኑ ስለቆመ ነው። አሁንም ቢሆን ኢትዮጵያ ውስጥ ያሉ ተቃዋሚ ፓርቲዎች በሰላም ትግል የሚያደርጉ ወይም ደግሞ አዳዲስ ፓርቲዎች መጥተው ትግል ውስጥ ቢገቡ ህዝቡ ከደገፋቸው አገዛዙ ምንም ሊያደርጋቸው አይችልም። ይሸነፋል። አያፍርም እያልኩ አይደለም። ለማፈን ሲሞከር የህዝብ ድጋፍ ካለ ይሸነፋል። ከሀገሪቱ አጠቃላይ ህዝብ 20% ወይም ደግሞ 22 23 ሚሊዮን ስልህ እኮ የአዲስ አበባ ህዝብ 22 ወይም 23 ሚሊዮን ሆኖ አይደለም። በአጠቃላይ በአገሪቱ ያሉ ከተሞች ህዝብ ቁጥር ነው። ይሄ ከትግሉ ውጭ መሆን የለበትም፣ መንቀሳቀስ አለበት እያልኩ ነው። አሁን ለምሳሌ አማራ ክልል ገጠር ላይ ፋኖ ትግል ተጧጡፏል አይደል? መንግስትም ተገዳድሮታል፣ መክቶታል፣ እየታገለው ነው። ከተሞቹ ግን ቁጭ ብለው እየጠበቁ ነው ፋኖ መጥቶ ነፃ እስኪያወጣቸው ድረስ። ለምን? ትልቅ ጉልበት አለ ሰላማዊ ትግል የሚባል ያ እንደሌለ ከትግሉ ውጭ አድርገን ነው እየጠበቅን ያለው ነውና ሁሉንም ከተሞች የሚመለከት ነው። አንደኛ ይሄ መንግስት እሱ አንደኛ ያደጋውን ክብደትና ያደጋውን ፍጥነት መረዳት ነው የመጀመሪያ የሚያስፈልገው ነገር። ምን ማለት ነው? በከፍተኛ ፍጥነት ነው ይሄ መንግስት አሁን እየሰራ ያለው። ጥፋቱን እየሰራ ያለው በከፍተኛ ፍጥነት ነው። ትልቅ ተራራ ስር ሆነህ ናዳ ቢመጣብህ ከናዳው እንዴት ነው የምታመልጠው? ከናዳው በላይ መሮጥ ከቻልክ መፍጠን ከቻልክ ብቻ ነው መትረፍ የምትችለው። የናዳውን ያህል መፍጠን ካልቻልክ አለቀልህ። አሁን ይሄ የመጣው ናዳ ፈጣን ነው። ከሱ በላይ ከፈጠን ብቻ ነው መትረፍ የምንችለው። ይሄን ማስበው። ሁለተኛ ጊዜ እጅግ ምትክ የለውም። ጊዜ ወሳኝ ነው። ብልም ይሄ መንግስት ያገዛዝ ሌላ 5 ዓመት በስልጣን ላይ ከቀጠለ ከዛ በኋላ አዲስ አበባ የሚባለውን ከተማ በነፃና ፍትሃዊ ምርጫ እንኳን አናሸንፈው። እንደምንም አፈና ሳይፈጽም ማለት ነው። በነፃና ፍትሃዊ ምርጫ ተወዳደሩ ቢለን ሊያሸንፈን የሚችልበትን ሁኔታ ነው እየሰራ ያለው። ጊዜ ወሳኝ ነው። እነዛን ያስቀመጣቸውን ቅዶች ሁሉ ሰርቶ ከጨረሰ ከ5 ከ6 ዓመት በኋላ አዲስ አበባ ያለውን ነባራዊ ሁኔታ መለወጥ አንችልም። ዛሬ ነው መለወጥ እንችላለን። አሁን ግን እድሏል። መቅደም ይቻላል የሚል እምነት አለ። ይሄን ለመቅደም የሚመጣው ምርጫ ትኩረት ውስጥ መግባት አለበት። ያለ የሌለ ኃይላችንን አስተባብረን እዛ ምርጫ ውስጥ መግባት አለበት። ህዝቡ በቃ በዚህ በምርጫ የሚመጣ ለውጥ አለ ብሎ መንቀሳቀስ መቻል አለበት። ያ ቀላል አይደለም። መንግስት በጣም ጨክኖ ከፍተኛ የሆነ የሰብአዊ መብት ጥሰት እንኳን ካደረገ ሊመጣ የሚችለውን አደጋ አሁን የሚያጨረብርበት በህዝብ ተመርጬ ነው እየገዛው ያለው የሚለውን ካርድ ያጥፋል። ዓለም አቀፉ ህብረተሰብ እንዳይመለሱ ነው ይለጠለዋል። ተቃዋሚዎች ደግሞ ተጠናክረን ከህዝቡ ጋር አንድ ሆነን ካየን ያኔ ነው ዲፕሎማሲያችንም ዋጋ የሚያገኝ። አሁን ላይ ምርጫም ብቻ አላልኩም፣ ሰላማዊ ትግል ነው በአጠቃላይ። ከሰላማዊ ትግል ውስጥ ግን አንዱ የመታገያ መድረክ ምርጫ ነው። ምርጫ ቀላል የትግል መድረክ አይደለም፣ ከባድ የትግል መድረክ ነው። እሱንም አሳልፈን መስጠት የለብን። እኛ ግን አስቀድመን ምንድነው የምናደርገው? በምርጫ ለውጥ አያመጣም እንለዋለን ህዝቡ። ስለዚህ ህዝቡ ምን ይሆናል? ካርድ ያወጣል፣ ቤቱ ቁጭ ይላል፣ ለውጥ አያመጡም ብሎ። ተቃዋሚዎችም አንዘጋጅም። ለምሳሌ ያለፈው ምርጫ በኢዴፓ በኩል ሞክረናል። በዚህ ባለው ሁኔታም ቢሆን አዲስ አበባ ላይ 6 ፓርቲዎች እኛ የነ ይልቃል ፓርቲ፣ ህብር ኢትዮጵያ፣ የነ እስክንድር ፓርቲ፣ አብን፣ እነዚህ መኢአድ 6 ፓርቲዎች
ተባብረን መግባትና አዲስ አበባ ላይ ጠንካራ ተፎካካሪ መሆን አለብን። ይህን ካደረግን ውጤት እናመጣለን ብለን እኛ ጀመር። ማንም አይደለም ያደናቀፈው፣ ራሱ ተቃዋሚው ነው ያደናቀፈው። ከነከሌ ጋር አልሰራም፣ ከነከሌ ጋር አልሰራም። ተበታትኖ ገባ፣ ያየው ውጤት መጣ። ተበታትኖ ስለገባ በቅንጅት ጊዜ እንደነበረው ህዝቡ ለውጥ ይመጣል ብሎ ተስፋ አድርጎ ምርጫው ተሳተፈ። ተቃዋሚዎችን ለመምረጥ ምንም ኢንተረስት አላደረበትም። ለምን? አስቀድመን ተስፋ አስቆረጥን። መጀመሪያ ኢቭን ቦይኮት ለማድረግ ምርጫን መቼ ነው ቦይኮት መደረግ ያለበት የሚለው ሳይንቲፊክ የሆነ ውሳኔ ነው መደረግ ያለበት። መጀመሪያ የምርጫ ካርድ ህዝቡ መያዝ አለበት። ተቃዋሚዎች በሙሉ አቅማቸው መዘጋጀት አለባቸው። ተዘጋጅተው የምርጫው ሂደት ውስጥ ገብተው የመንግስት ጫና አፈና ከባድ ከሆነ ቦይኮት የሚደረገው ያኔ ነው። ያገዛዙ አፋኝነት በተግባር ከታየ በኋላ፣ ህዝቡ ካርድ ካወጣ በኋላ፣ አፋኝነቱ ከተረጋገጠ በኋላ ምርጫውን ቦይኮት ካደረገ ከ50% በላይ የሆነው ህዝብ አገዛዙን ሄዶ ካልመረጠ ምርጫው ሌጂቲመሲ አይኖረው። ከተመዘገበው ውስጥ ከ50% ላይ መረጠ የማጆሪቲ መንግስት አይደለም ማለት ነው። በዚህ መልኩ ነው ምርጫ ቦይኮት እንኳን ማድረግ ካስፈለገ መደረግ ያለበት። አስቀድሞ አይጠቅምም አይሰራም ካልክ ማንም አይደለም የሚጠቀመው፣ አገዛዙ ነው የሚጠቀመው። ስለዚህ ሰላማዊ ትግል ስንል ምርጫውንም ሰላማዊ ሰልፉንም ፔቲሽኑን የፍርድ ቤት ክሱን እቀባ ማድረጉን ሁሉም ነገር ነው በጥናት በቅደም ተከተል ማድረግ ያለብን። ሰላማዊ ትግል ከ100 በላይ ስልቶች አሉት፣ አንድና ሁለት አይደለም። እነዛን ሁሉ አማጠር መጠቀም አለብን። ተስፋ ለመቁረጥ 2 እና 3% ኢትዮጵያ ውስጥ አልሞከርነው። አስቀድመን ነው እኛ ሐሞታችን የፈሰሰው የተሸነፍነው። ለምንድን ነው? ትልቁ ችግር ባህላችን ስላልሆነ ነው ሰላማዊ ትግልና ምርጫ እንጂ ጠንካራ የሆነ ፍክክር ውስጥ በገባንበት ሂደት ውጤት አምጥተን አሳይተን 97 ምርጫ ከ200 በላይ ወረዳ ነው ተቃዋሚው ያሸነፈው ነፃ ያወጣው። አዲስ አበባ ከተማን 100% ነው ያሸነፈው ከአንድ መቀመጫ በስተቀር። ያ አንድ መቀመጫ እጩአችን በዲሲፕሊን ግድፈት አስወጥተን ነው አንድ ኢህአዴግ ሰው ሾልኮ የመግባት እድል ያገኘው። 100% ነው ያሸነፈው። ምርጫ ከዚህ በላይ እንዴት ውጤት ሊያሳየን ይችላል? እኛ በዛ ጠንክረን በገፍተን ቢሆን ኖሮ ዛሬ የኢትዮጵያ ተጨባጭ ሁኔታ የት ነበር የሚሆነው? ይህን ማወቅ አለብን። ተገደን ጦርነት መግባት አንድ ነገር ነው። ጦርነትን ሁልጊዜ ግን ዘላቂ መፍትሄ እንደሚያመጣ አድርጎ ማምለክ ይሄ ሌላ በሽታ ነው። ትክክል አይደለም። በጦርነት ዓለም ነው የኖርነው። ምን አመጣልን ጦርነት? ምንም ያመጣልን ነገር የለም። በሁሉም ነገር የዓለም ጭራ እንድንሆን ነው ያደረገን። ይሄን ስል አንድ ህብረተሰብ የህልውና ጥፋት ገጥሞት ስጋት ገጥሞት ራሱን መከላከል ባልቻለበት ሁኔታ ጠመንጃ ማንሳቱን የሆነን እንኳን አይደለም አልኮንም። ለዚህ ተጠያቂው መንግስት ነው። መንግስት የፈጠረው ሪያሊቲ ነው። ስለዚህ እነዛ ኃይሎች በሚፈልገው ቋንቋ ያነጋገሩት ነው እሱን ስለሆነ የፈለገው። ከዛ ውጭ ያለው ህዝብ ግን ከተሜው፣ ምሁሩ፣ ተማሪው በሰላማዊ ትግል መታገል አለበት። ያ ነው ዘላቂ ለውጥ ሊያመጣ የሚችለው። ይሄ መንግስትም ተገዶ ከታጠቁት ኃይሎች ጋር ጭምር ወደ ድርድር እንዲመጣ ሊያስገድደው ይችላል የከተማው ትግል ነው። አለበለዚያ አሳልፈን እየሰጠነው ነው። እኔ ይሄ ምንም ሮኬት ሳይንስ አይደለም፣ በጣም ግልጽ ነገር ነው። ብዙ ዓለሞች ሄደው ችግራቸውን የፈቱበት ለድል የበቁበት ነው። ዓለም ሁሉ አሁን ችግሩን እየፈታ ያለው በሰላማዊ ትግልና በምርጫ። እኛ ለምን እኛ ሀገር ላይ የማይሰራ ከሆነ ችግሩ ያለው ሰላማዊ ትግሉ ላይ አይደለም። ችግሩ ያለው እኛ ፖለቲከኞቹ ላይ ነው፣ ዜጎቹ ላይ ነው ያለው። ይሄን ማወቅ አለብን። ለሌላው ዓለም ሰርቶ ለምንድን ነው እኛ ላይ የማይሰራው? የዶክተር አብይ አገዛዝ ማን ስለሆነ ነው? የትኛው ጉልበቱ፣ የትኛው አቅሙ፣ የትኛው ጥንካሬው፣ የትኛው ሶፊስቲኬሽኑ? እኛም ያለ ደካማ መንግስት ነው። ይሄን ደካማ መንግስት እንኳን ቻሌንጅ ማድረግ ያልቻለው እኛ የበለጠ ደካማ ስለሆነ 31 ዓመት ሰላማዊ ትግል ውስጥ ነው የነበርኩት። ሊያመጣ የሚችለውን ውጤት ፖቴንሻሉን አይቼው ነው፣ ቀምሼው ነው፣ አጣጥሜው ነው። እንደሚቻል ስላወቅኩ ነው እንጂ አጉል መድከም ፈልጌ አይደለም። ለምንድን ነው የህይወት ኪሳራ የምንከስረው በማይሰራ በማያዋጣ ትግል? አይደለም። ላለፉት 17 18 ዓመት ከቅንጅት በኋላ ውጤት ያላመጣው ሰላማዊ ትግል እኛ ውጤት ያላመጣ ነው። ዋናው ቅስቀሳ ያደረገብን እኛን ከህዝብ እንድንነጠል ሰላማዊ ትግል አያዋጣም ብሎ ቅስቀሳ ያደረገብን ውጭ ያለው ኃይል ነው፣ ተቃዋሚው ነው። ያሸነፈን እሱ ነው እንጂ አገዛዙ አይደለም። አገዛዙን ማሳይተነው ነበር። እያፈነን እያሰረን ህዝቡን አስተባብረን አንቀተን ምርጫ ወቅሰን አዲስ አበባ ላይ ዘርረን አሳይተን ከ97 ምርጫ ሁሉ ያ ሁሉ የልማት እንቅስቃሴ የመጣው እኛ ቻሌንጅ ካደረግነው በኋላ ነው። ልናሸንፈው እንደምንችል ወደፊት ካሳየን በኋላ ነው።
ቢያንስ የህዝቡን ልብ በኢኮኖሚ መያዝ አለብኝ ብሎ መንቀሳቀስ ይጀምራል። አብዛኛው ልማት ከ97 ምርጫ በኋላ ነው ኢህአዴግ የሰራው። እኛ ያን ትግል ባናደርግ ኖሮ ይሄ ሁሉ ልማትም አይኖር ነበር። ግን ያው በልማት ብቻ ደግሞ የኢትዮጵያ ህዝብ ጥያቄ አይመለስም። የፖለቲካ ጥያቄ ነበር። ኢህአዴግ የተጃጃለው እዛ ላይ ነው። በቃ የልማት ጥያቄውን ከመለስኩለት የፖለቲካውን ችግር የለውም ብሎ ነበር ያሰበው። ሚስ ካልኩሌሽን ነበር። ስለዚህ ሄዶ የፈለገ አይነት ልማት ቢሰራ የፖለቲካውን ችግር ስላልፈታ ያው የገጠሙት ታይቷል። ወደፊትም ያገዛዝ ከዛ ውጪ ሌላ ተስፋ የለውም። የህዝብ ድጋፍ የሌለው መንግስት እንደሆነ አውቃለሁ። ተስፋ ነው መስጠት ያለብን ለህዝቡ። የሚቻል መሆኑን ነው መንገር ያለብን። ይሄ ደግሞ የስሜት ጉዳይ አይደለም። በእርግጥም ይቻላል። ህዝብ ከተባበረ የአዲስ አበባ ህዝብ 7-8 ሚሊዮን ህዝብ ነው። በዓለም ውስጥ ካሉ 70 ሀገሮች የበለጠ ህዝብ ቁጥር ነው። ይሄ የአንድ ሀገር ህዝብ ማለት ነው። የትኛው አምባገነን ነው ይሄን ህዝብ ለመብቱ ካወቀና ለመብቱ ከቆመ ሊቋቋሙ የሚችለው? የትኛው ካቴና ነው 8 ሚሊዮን ህዝብ ያሰረው? አይደለም። ሁለተኛ ሰርቫይቭ ያደረግን ሰዎች አሉ፣ አሁንም ያደረጉ ሰዎች አሉ። ሰላማዊ ትግል እያደረጉ ኢትዮጵያ ውስጥ አሉ፣ አልጠፉም። ለምን ነው ህዝቡን የምናስፈራራው? እንደማይቻል አድርገን የምንነግረው? ይሄ ትክክል አይደለም። በህዝቡ የምንተማመን ከሆነ ሐሳባችን፣ አቋማችን፣ የኛ ዓላማ የህዝብ ድጋፍ አለው የምንል ከሆነ በህዝባችን መተማመን አለብን። ሊመጣበት የሚችለውን ጥቃት ሁሉ ሊቋቋም እንደሚችል፣ መስዋዕትነት ከፍሎ ሊያሸንፍ እንደሚችል መንገር አለብን። ያ በራስ መተማመን ሊኖረን ይገባል። ይሄ ቤተ መንግስት ያለ ኃይል ጥቂት ታጣቂ ኃይሎች ይዞ ጥቂት በጉቦ በደሞዝ በአበል የሚደግፉትን ኃይሎች ይዞ ህዝቡን ማፈን የሚችል ከሆነ በዘላቂነት ውሸታችን ነው። ህዝብ አይደግፈንም ማለት ነው። ህዝቡ የሚደግፈው አገዛዙን ነው ማለት ነው። ይሄ አይነት ኮንትራዲክሽን ውስጥ እኔ መግባት አልፈልግም። እኔ ይሄን ብናየው ባናስፈራራው ህዝቡን በእጁ ያለውን መብት እየሰጠነው አይደለም አለ በውስጥ በእጁ ያለ መሆኑን አውቆ እንዲንቀሳቀስ ነው። ወንድሞቹ፣ እህቶቹ፣ ልጆቹ ሰላማዊ ትግል አደረገም አላደረገም እየሞቱ ነው። በየቀኑ በሺህ የሚቆጠር ሰው ኢትዮጵያ ውስጥ በጦርነት እየሞተ ነው። ሞቱ አልቀረም። ግን መስዋዕትነት በአግባቡ መክፈል ካለበት በአጭር ጊዜ በቀላል መስዋዕትነት ለዘላቂ ውጤት የሚያበቃ ሰላማዊ ትግል የሚባል ትልቅ መሳሪያ፣ ኃያል መሳሪያ በህዝቡ እጅ ውስጥ አለ። ይሄን አለማወቃችን ነው ትልቅ ችግር የፈጠረው። እንኳንስ ይሄ ደካማ መንግስት ያ ኃይለኛ አምባገነን እንደዛ የተፈረከረከው በሰላማዊ ትግል ነው። የኦሮሞ ወጣቶች፣ የአማራ ወጣቶች ባደረጉት ትግል ነው። ሳይወድ በግድ ሪፎርም ማድረግ አለብኝ፣ አዲስ መሪ መምረጥ አለብኝ፣ መለወጥ አለብኝ ብሎ የተቀበለው በትጥቅ ትግል አይደለም፣ በሰላማዊ ትግል። ለምን ያን ውጤት ያመጣ ሰላማዊ ትግል ዛሬ ዶክተር አብይ ላይ ሲደርስ ለምንድን ነው የማያመጣው? በተጨባጭ እኮ አይተነዋል ውጤቱን። የ97ቱን ተወው፣ የ92ቱን ተወው፣ የሽግግር መንግስቱን ተወው፣ 1966 የ40 ዓመት የንጉሳዊ ስርዓቱን የገሰሰውን የጣለውን የተማሪዎች የሰላማዊ እንቅስቃሴ ተወው። 2010 እኮ ዶክተር አብይ ወደ አገዛዙ እንዲመጡ ድል የፈጠረው እኮ ሰላማዊ ትግል እኮ ነው። ይሄን ሁሉ ስራ የሰራ ሰላማዊ ትግል በትንሹ ተሞክሮ የበለጠ ሳይንቲፊክ በሆነ ሁኔታ፣ በተጠና ሁኔታ፣ በተቀናጀ ሁኔታ፣ ተከታታይነት ባለው ሁኔታ በሰፊ የህዝብ ተሳትፎ ብናደርገው እንደ የሳምንታት እድሜ አይኖረውም። መንግስት መሰበር አለበት። የተለያየ ጎራ ፈጥረን ግድግዳ ፈጥረን እርስ በርስ እንደ ጠላት የምንታየውን ነገር ልናፈራርሰው እንችላለን። አገዛዙ የሚጎዳው የሚደነግጠው ያኔ ነው። አለበለዚያ እነዚህን ገደቦች፣ ግድግዳዎች አጠናክሮ ሁልጊዜ እኛን አለያይቶ እሱ ተደራድሮ ነው የሚቀጥለው። ያ ደግሞ የሀገሪቱን የመፍረስ ሂደት የህዝቡን እልቂት አያስቀረው። ስለዚህ ይሄ ትልቅ ነጥብ ነው ማለት ነው። አዲስ አበባ የመዳኛችን መጀመሪያ ወይስ የመጥፊያችን መጨረሻ? አዲስ አበባ ህዝብ ለካስ ማንም መጥቶ ነፃ ያወጣኝ፣ እኔ ራሴን ነው ነፃ የማወጣው። ለካስ ትልቅ የህልውና አደጋ ላይ ነኝ። ይሄን አደጋ መቀልበስ የምችለው ነገ አይደለም ዛሬ ነው። ይሄንን ማድረግ የምችለው በሰላማዊ ትግል ነው፣ በትብብር ነው ብሎ ከተንቀሳቀሰ ያም የኢትዮጵያ መዳኛ ጅምር ነው። አዲስ አበባ አይደለችም። በዛ ምክንያት የኢትዮጵያ ህልውና ሊድን ይችላል፣ ሊተርፍ ይችላል። አይተናል። አብዮት የተካሄደባቸው፣ ሰላማዊ ትግል የተካሄደባቸው፣ ለምሳሌ አረብ ስፕሪንግን ውሰድ አይደል እንዴ? ያ ሁሉ እንቅስቃሴ የተካሄደው ከተማ ላይ ነው። ያ ሁሉ ለውጥ ለ30 ለ40 ዓመት
በህዝብ ጫንቃ ላይ የነበሩ አምባገነኖች የተባረሩት በከተሞች ሰላማዊ ትግል። አሁን ደግሞ ሁኔታው አመች ነው። የሶሻል ሚዲያ የሳተላይት ቲቪ ዘመን ነው። ኢትዮጵያ ውስጥ አብዛኛው ሰው ስማርትፎን ተጠቃሚ ነው። በአንድ ቀን ቅንጅት ከነበረበት ጊዜ በጣም በተሻለና በተለየ ከፍተኛ መረጃ ማድረስ የሚቻልበት ወቅት ላይ ነው። ህዝቡ ይሄን አውቆ ነቅቶ ትልቅ ኃያል መሳሪያ በእጁ እንዳለው አውቆ ከተንቀሳቀሰ ያ የአዲስ አበባ ህዝብ መዳኛ ብቻ አይደለም፣ የኢትዮጵያ ህዝብ የመዳኛ መጀመሪያ ነው የሚሆነው። አንድ ዛሬ ይሄን ማድረግ ካልቻለ የአዲስ አበባ ህዝብ እየመጡ ነው እያለ እየዘፈነ ሌሎች ነፃ አውጪዎችን እየጠበቀ የሚቀጥል ከሆነ ከተወሰነ ዓመት በኋላ አዲስ አበባ ማድመም ኢትዮጵያ ማድመም። ለዛ ነው በዝምታ አሁን በያዝነው አቋም የምንቀጥል ከሆነ ደግሞ ምንድነው የሚሆነው? የአዲስ አበባ መጨረሻ ነው። የአዲስ አበባ መጨረሻ የኢትዮጵያ መጨረሻ ነው። ለዚህ ነው አዲስ አበባ የአገሪቱ እምብርት ነች፣ ቋጠሮ ነች። አዲስ አበባ ስትፈታ አገር ነው የሚፈታው። ይሄን ጠንቅቀን ማወቅ አለብን። እና እኔ መልእክቴ ይሄ እና ምንድነው ልል የምችለው መቼስ አንድ የፖለቲካ ሰው ወጥቶ ባካችሁ ስሙኝ እኔ ትክክል ነኝ ሊል አይችልም አይደል? እኔ ትክክል ነኝ ማለት ነው። እኔ ይሩንታው ልተወውና እስቲ ትንሽ ዘበኔፍቱ ዘዳውት ስጡን፣ አዳምጡን እስቲ። በዚህ ረጅም ጊዜ የትግል ልምዳችን ያገኘነው ነገር ይጠቅማል ብለን አሰላስል ነው የምናመጣውን ሐሳብ እስቲ ትንሽ ዘበኔፍቱ ዘዳውት ሰጣችሁ አዳምጡ። እኔ ማለት የምፈልገው ይሄ። አሁን ግን የሚደመጡት ሰዎች እነማን ናቸው? ልምዱ አላቸው ወይ? ዕውቀቱ አላቸው ወይ? አገሪቱን ያውቋታል ወይ? የፖለቲካ የኃይል አሰላለፉን ቅራኔ ይረዱታል? እየሰሩ ያሉት ሞቲቫቸውን ጥያቄ ውስጥ አላስገባም ነገር ነው። ግን እየሰሩ ያሉት ማንን ነው የሚጠቅመው? ገዢው ፓርቲ ነው ወይስ ተቃዋሚው ነው? ህዝቡን ነው? ይሄን ቆም ብለን ማዳመጥ አለብን። በተለይ ሶሻል ሚዲያ ከመጣ በኋላ አንዱ ትልቁ ችግር የኢትዮጵያ የፖለቲካ ትግል የሚመሩ ሰዎች የእውቀት ሰዎች አይደሉም የሆኑት፣ አክቲቪስቶች ናቸው የሆኑት። ምንም የፖለቲካ ንቃተ ህሊና ሳይኖራቸው የፖለቲካ ተንታኝ ሆነው እየተደመጡ ነው ያሉት። እየተደመጡ ይሄ ትክክል አይደለም። እና እኔ ከይቅርታ ጋር ይሉንታውን ለዛሬ ልተውና እስኪ አዳምጡን፣ ዘቤነፍቶፍ ዘዳው ስጡንና ትንሽ እስኪ አዳምጡን፣ የምንናገረውን ነገር እስኪ ተቀበሉንና እዩት። ይሄን ነው ልል የምችለው። ባለ ሁለት ስለት ጎራዴ ማለት ነው ሶሻል ሚዲያ። በአግባቡ ከተጠቀምክበት ትልቅ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ለውጥ ታመጣበታለህ። ትልቅ መሳሪያ ነው። በአግባቡ ካልተጠቀምንበት ደግሞ ትልቅ የሆነ የብሔራዊ ደህንነት ስጋት፣ ለኢትዮጵያ ብሔራዊ ደህንነት ቁጥር አንድ ስጋት ዶክተር አብይ አህመድ ናቸው። ሁለተኛው ስጋት ሶሻል ሚዲያ። ሶሻል ሚዲያ ግን ሁለት ገጽታ ነው ያለው። ቅድም እንዳልኩ ሁለት ስለት ነው ያለው። በአግባቡ ከተጠቀምንበት እጅግ በጣም የላቀ ድል ሊያስገኝልን የሚችል የላቀ ውጤት ሊያስገኝልን የሚችል። አሁን ግን በአብዛኛው እየተጠቀምንበት ያለው ጎጂውን ስለት ነው እየተጠቀምንበት። ይሄ ህብረተሰቡ ማንን ነው የማዳምጠው? እነማን ናቸው የፖለቲካ አስተሳሰብን ሸፕ እያደረጉ ያሉት? እነማን ናቸው ይሄን ትግል በአግባቡ ወይም ያላግባብ እየመሩት ያሉት የሚለውን ነገር ህዝቡ ቆም ብሎ ማየት አለበት። አለበለዚያ ጎጂ ነው የሚሆነው። እና እዚህ ላይ ጥንቃቄ ያስፈልጋል። ኮንሺየስ የሆነ ወላጅ ልጆቹ ምንድነው እያዩ ያሉት፣ እንዴት ነው እየተቀረጹ ያሉት የሚለውን ነገር ማየት ያስፈልጋል። ይሄ ሁሉ የእርስ በርስ ጦርነት ኢትዮጵያ ውስጥ ሲመጣ በአገራችንም በሌላም ዓለም ታይቶ በማይታወቅ ጭካኔ ስንገዳደል ለምንድን ነው የለመድነው? ዛሬ እኮ ዓለም ከብት ሲታረድ ባይኑ ማየት የሚጠየፍ ዓለም ባለበት ሀገር እኛ እኮ ሰው በቁሙ ሲታረድ ሲቃጠል እኮ አይተናል አይደል? ቆዳው እንደ ፍየል ሲገፈፍ አይተናል። ይሄ በማህበራዊ ሚዲያ እየተዘዋወረ ደንዝዘናል እኮ ለምደነዋል። አደጋውን መረዳት አለብን። የሰው ልጅ በሰው ህይወት በሰው ስቃይ ካልደነገጠ በሰው ሞት ካልደነገጠ በቃ እኮ ሰው አይደል። እኛ እኮ እንደዚህ እየሆነ ነው የመጣነው። ስለዚህ ይሄን ጥቅምና ጉዳቱ ወላጆች፣ የሃይማኖት አባቶች፣ ሲቪክ ማህበራት፣ ሚዲያዎች እዚህ ላይ ትልቅ ሚና ልትጫወቱ ትችላላችሁ እንጂ ልክ ሆኖ ይሄ አጉል የሆነ ነገር ማራመጃ ሆኖ ህብረተሰባችን ትግሉንም በማህበራዊ ጉዳይ ትልቅ ጉዳትም እያስከተለ እንደሆነ ማወቅ አለብን። እና በአግባቡ ከተጠቀምንበት ግን መሳሪያ ነው፣ እድል ነው። በሱ መልኩ ልንጠቀምበት ይገባል። እና በዚህ ሚዲያዎቹ መጫወት ያለባቸው ሚና መጫወት ያለባቸው አሁን ይሄ አገዛዝ በግልጽ አንዳንድ የኦሮሞ ወንድሞቻችንን በትክክል ችግሩን ሊረዱት እንዲችሉ ማለት ነው
ይሄ አገዛዝ አንድ ትልቅ ስልት አድርጎ የወሰነው አቢሲኒያ የሚባለውን ኃይል ከፋፍዬ እርስ በርስ እያጋጨው እያዋጋው እኔ ለዘላለም በስልጣን ላይ ቆያለሁ የምፈልገውን ማድረግ እችላለሁ ብሎ ነው እየሰራው። ስለዚህ የትግራይ ህዝብና የአማራ ህዝብ ግንኙነት ልዩ ሁኔታ መሆኑን ሌሎች ኢትዮጵያውያኖች ማጤን አለባቸው። ይሄ ተባብሮ ሌላ ለመውጋት ምናምን አይደለም። በቃ የትግራይ ህዝብና የአማራ ህዝብ እዚህ ቀደም ህዝባዊ መሰል ግጭት፣ ጦርነት መታየቱ ያገዛዙ የፕሮፓጋንዳ ሰለባ ሆነን ያ ግጭት ውስጥ መግባታችን መንግስትን መደገፋችን ትልቅ ታሪካዊ ስህተት ነው የነበረው። ይሄ በፍጹም መደገም የለበትም። ይሄ መደገም የማይችለው ደግሞ ከዚህ በኋላ በመካከላችን ምንም አይነት ጦርነት፣ ግጭት አይኖርም። ችግራችንን ሰላማዊ በሆነ ውይይት፣ ድርድር ነው መፍታት የምንችለው። የፈለገው የራያ ብለው የወልቃይት ብለው የ27 ዓመቱን ሂሳብ ማወራረድ ብለው የትርክትን ጉዳይ ብለው ቁጭ ብለን ተነጋግረን ማንፈታው ነገር የለም። ይሄን ደግሞ አንዳችን ለሌላችን ብለን የምናደርገው አይደለም። ሁላችንም ለየራሳችን ህልውና ብለን ነው የምናደርገው። ይሄ መታወቅ አለበት። ይሄ ችግር አሁን ደግሞ በኦሮሞና በአማራን ህዝብ መካከል እንዲፈጠሩ ሙከራዎች አሉ። ያኔ ደግሞ ምን እንላለን ማለት ነው? የበለጠ የጎላ ሆኖ ሲመጣ የአማራ ህዝብና የኦሮሞ ህዝብ አንድ ላይ መቆም አለበት፣ ይሄ ማክሸፍ አለበት እንላለን። አሁን በቀዳሚነት አንድ ትልቅ መሳሪያ ሆኖ ባገዛዙ ጥቅም ላይ እየዋለ ያለው ግን የትግራይን ህዝብና የአማራን ህዝብ ማጣላት፣ ማጋጨት፣ በመካከላቸው ያለውን ቅራኔ ዘላቂ ማድረግ፣ ቀጣይ ማድረግ ነው። መራያ ወልቃይት ለዚህ ነው መሳሪያ ተደርገው ጥቅም ላይ እየዋሉት። ይሄን ነቅተን ከዚህ በኋላ ማለት ቀብድብኝ አስችልም። እኛን እያጋጨ እያገዳደልክ በታሪክ አብረን የኖርን ህዝቦችን አንተ ስልጣን ልታደላድ የምትፈልገው ልትፈጽም አትችልም፣ የዛን ያህል ድንቁርና የለንም ብለን መነሳሳት አለብን። ስለዚህ ይሄን መደገፍ አለብን። እንደ ህዝብ ሁሉም ህዝብ እርስ በርስ መጋጨት መዋጋት የለበትም። ይህን እንደ ፖለቲካ ፓርቲ የትኛውም አይነት የፖለቲካ ቅራኔና ልዩነት በመካከላችን ቢኖርም አሁን ዋናው ትልቁ ችግራችን የሁላችንንም ህልውና አደጋ ውስጥ የጣለው ቤተ መንግስት ያለው አገዛዝ። ከዛ ውጪ ይሄ አሁን ኦላ ወይም ኦነግ እንዲጠፋለት የሚፈልጋለ፣ ቲፒኤልኤፍ እንዲጠፋለት የሚፈልጋለ፣ ፋኖ እንዲጠፋለት የሚፈልጋለ። ይሄ ትክክል አይደለም። ሪሊ አገር ሲተርፍ ነው አሁን ሁላችንም ማንም የምንለውን አጀንዳ ወደ ተግባር መለወጥ የምንችለው። አገር ከሌለ ማንኛውም ጥያቄ ከትንሽ እስከ ትልቅ መልስ ሊያገኝ አይችልም። ለማናችንም ብለን ሳይሆን ለየራሳችን ህልውና ብለን መተባበር አለብን። አንድ ጥያቄ ነው የሚያስተባብረን፣ ህልውና። በቃ ይሄን ቤተ መንግስት ያለ ኃይል ተባብረን በመካከላችን ያለውን ግብ አፍርሰን ካልተባበርን እድሜውን ልናሳጥረው አንችልም፣ ልናሸንፈው አንችልም። ማሳጠር ካልቻልን፣ ማሸነፍ ካልቻልን ደግሞ አገራዊ ህልውና፣ ህዝባዊ ህልውናችን ይፈርሳል። ትናንት ካርቱም የሆነችው በአጭር ጊዜ ነገ በጥቂት ቀናት ውስጥ ሊከሰት ይችላል። ኢትዮጵያ ውስጥ በጣም አደጋ ያረገዘ ስርዓት ነው፣ አገዛዝ ነው ቤተ መንግስት ያለው። በማንኛውም ጊዜ ስቴት ኮላፕስ ሊገጥማት ይችላል ኢትዮጵያ። ያኔ ኢትዮጵያን ነው የምናጠው። ያ ከመሆኑ በፊት ሪሊ መተባበር አለባቸው። ይሄ ከመንግስት መዋቅር ውጭ የሆኑ ፓርቲዎች፣ የኦሮሞ ፓርቲዎች፣ የትግራይ ፓርቲዎች፣ የአማራ፣ የሶማሌ፣ የአፋር፣ የደቡብ የትኛውም አይነት ልዩነት ቢኖራቸው በአንድ ጉዳይ ላይ መስማማት አለበት፣ ህልውናን ማትረፍ። ህልውና ሲኖር ነው ሌሎች ቀሪ ጥያቄዎቻችን ሁሉ ሊመለሱ የሚችሉት። እና ሚኒመም ፕሮግራማችን የሚመሰረተው ህልውና። አገዛዙ የሚያደርገውን የሚፈጽመውን ደባ የሚሰራውን ስህተት ብንዘረዝረው ምንም ጠብ የሚል መፍትሄ የለም። አውቀን ጨርሰናል። የ27 ዓመቱ መንግስትን ለማንም ሳይሆን ለኢትዮጵያና ለሀገሪቱ ብሎ ሳይሆን ለራሱ የፖለቲካ ጥቅምና የበላይነት ብሎ ነው የሰራው። በአዲስ አበባ ጉዳይ ቅድም የአዲስ አበባ ህዝብ እነዛን ሁሉ ህገ መንግስታዊ መብቶቹን እንዲያጣ የተደረገው አገዛዙ ለራሱ የስልጣን የበላይነት ይጠቅመኛል ብሎ ስላሰበ ነው። አሁንም ያለው አገዛዝ ያለፈውን የበለጠ አጠናክሮ እና አራቆ ነው እየሰራ ያለው። ይሄን መቁጠሩ የትም አያደርሰን። ቢዮንድ ዳውት አከራካሪ ከሆነ በላይ ይሄ ነገር ታውቋል። አሁን ጥያቄው ያለው ይሄን እያወቅን ይሄን ያህል ዓመት ይሄን መንግስት ቢያንስ አዲስ አበባ ላይ እንዴት ቻሌንጅ ማድረግ አቃተ? 97 ዓመተ ምህረት ካለፈ ስንት ዓመት? 18 ዓመት ሆነ። 97 ዓመተ ምህረት እኮ የአዲስ አበባ ህዝብ ወጥቶ እኮ አሸንፎታል። ይሄን መንግስት ቅንጅቱን መርጧል እኮ አይደል? ሜዳ ላይ በተን ነው እንጂ ያኔ ተረክበን ቢሆን ነው የዛሬዋ የኢትዮጵያ ተጨባጭ ሁኔታ በብዙ ርቀት የተለየ ነበር የሚሆነው። ሜዳ ላይ በተን ነው። ከዛም በኋላ ለካስ አዲስ አበባ ማሸነፍ ይቻላል ብለን ተጠናክረን በምርጫ ትግሉን መቀጠል ሲገባል፣ በሰላማዊ ትግል መቀጠል ሲገባል ሰላማዊ ትግል አያዋጣም። ከዚህ በኋላ ይሄን መንግስት በሰላማዊ ትግል ቻሌንጅ ማድረግ አይቻልም። መንግስት ካስታውስ ተገባ።
ህዝቡን ተስፋ አስቆረጠ። ሰላማዊ ታጋዮቹን አዲስ አበባ ያሉትን እንዳያዳምጣቸው አደረገ። ሰልፍ ራሱ ሲታሰብ አስታውሳለሁ። ሌላው ግን በጎን ምንድነው ሲቀሰቅስ የነበረው? እንዳሰሟቸው እነዚህ የብልጽግና ተለጣፊዎች ናቸው፣ አገዛዙን ዴሞክራት ለማስመሰል ነው እንደዚህ እያደረጉ ያሉት፣ ውሸታቸውን ነው፣ የአማራን ህዝብ ትግል ለማጨናገፍ ነው እያሉ ቅስቀሳ አደረጉ። ህዝቡ እንዴት አድርጎ ይደግፋቸው? ቤቱ ቁጭ አለ። እየተለቀሙ ታሰሩ። ለውጥ እንዲመጣ ከፈለግን አሁን አገዛዙ የሚሰራውን ስህተት መዘርዘር ጥቅም የለውም። በሱ ላይ ከበቂ በላይ ጊዜ አጥፍተናል። አሁን ለውጥ እንዲመጣ ከፈለግን ይሄን ለመለወጥ እኛ ምን እንስራ? ማድረግ ያለብን የመጀመሪያው ስራ የአዲስ አበባ ህዝብ በሰላማዊ ትግል መንቀሳቀስ አለበት። አዲስ አበባ ያሉ ፓርቲዎች ህብረት ፈጥረው ይሄን እንቅስቃሴ መምራት አለባቸው። እነሱ ብቻም በቂ አይደሉም። አዳዲስ ፓርቲዎች ተቋቁመው ወደ ትግሉ መግባት አለባቸው። እነሱ ሲገቡ ደግሞ ዲያስፖራ ያለው ሶሻል ሚዲያው፣ መገናኛ ብዙሃን፣ አክቲቪስቱ ያን ትግል መደገፍ አለበት። እንቅፋት መሆን የለበትም። ህዝቡ ያን ትግል እንዲደግፍ መቀስቀስ አለበት። እንኳን 2 ሚሊዮን 500 ሺህ ህዝብ አዲስ አበባ መብቱን ለማስከበር በጽናት ወጥቶ ቢሰለፍ ስርዓቱን ማንቀጥቀጥ ይችላል። 2 ሚሊዮን ተው፣ 2 ሚሊዮንማ ከወጣው ጎዳና አይበቃ። 500 ሺህ ህዝብ ግን በዚህ ይሄ መንግስት ከመጣ በጦርነት ከ2 ሚሊዮን ያላነሰ ህዝብ አልቋል ኢትዮጵያ ውስጥ። ሰላማዊ ትግል ሲሆን ግን ለምንድን ነው የምንፈራው? ትክክል እኮ አይደል? የትጥቅ ትግል የመረጡ ኃይሎች በስርዓቱ ተግባር በስርዓቱ አፋኝነት ተገደው የራሳቸውን ምርጫ ወስደዋል። የራሳቸውን ትግል እያደረጉ ነው። እኛ ደገፍናቸውም አልደገፍናቸውም ቀጥለዋል እነሱ። ይሄ ግን የሀገሪቱ 20% የሆነ ወይም ደግሞ 22 እና 23 ሚሊዮን ህዝብ የሆነ የሀገሪቱ የከተማ ህዝብ እንዴት ከትግሉ ውጭ ይሆናል? ይሄን ከተሜና የከተማ ኤሊት ከትግሉ ውጭ አድርገን ትግሉ የት ሊደርስ ይችላል? ይሄን መገንዘብ ነው። ሰላማዊ ትግል ያስፈልጋል ምንለው ያለ ምክንያት አይደለም። ትልቅ የሆነ ፖቴንሻል የባከነ ኃይል ስላለ ነው። ከተሜውና ኤሊቱ እየታገለ ስላልሆነ ነው። ፕላትፎርም ስላሳጣ ነው። ይሄ መልሶ እንዲያንሰራራ፣ በድርጅት እንዲመራ፣ በተጠና ስልት እንዲመራ ካደረግን ይሄ አገዛዝ በጥቅም የተሰባሰበ ኃይል ነው። ይሄ መንግስት አፋኝ ነው። አፋኝ ነው። የቀድሞው 27 ዓመት ስርዓት አፋኝ ነው የነበረው። በዛ ፈና ውስጥ ሆነን ነው ስንታገል የነበረው። እየታሰርን እየተፈታ ነው። ተመችቶን አይደለም። ቅንጅት ግን ያን ውጤት ለምንድን ነው ያመጣው? ህዝቡን ስላነቃ፣ ህዝቡን ይዞ ስለነበረ ነው። ህዝቡ ከጎኑ ስለቆመ ነው። አሁንም ቢሆን ኢትዮጵያ ውስጥ ያሉ ተቃዋሚ ፓርቲዎች በሰላም ትግል የሚያደርጉ ወይም ደግሞ አዳዲስ ፓርቲዎች መጥተው ትግል ውስጥ ቢገቡ ህዝቡ ከደገፋቸው አገዛዙ ምንም ሊያደርጋቸው አይችልም። ይሸነፋል። አያፍንም እያልኩ አይደለም። ለማፈን ሲሞከር የህዝብ ድጋፍ ካለ ይሸነፋል። የህዝብ ድጋፍ ከሌለ ግን ተነጥለው ያገኛቸዋል። አሁን እንደሚያደርገው እየወሰደ ያስራቸው። ይሄ እኮ ነው የሆነው። አሁን የገጠማቸው ችግር እኮ ተቃዋሚዎቹ ይሄ ነው። ሰላማዊ ሰልፍ ህዝቡ መውጣት አለበት አሉ። አብሯቸው የቆመ ህዝብ የለም። ህዝቡ ለምንድን ነው ያቆመው ካልክ ደግሞ ውጭ ሀገር ያሉ ሚዲያዎች በትጥቅ ትግል እናምናለን የሚሉ አንዳንድ ኃይሎች ሰላማዊ ትግል አያስፈልግም፣ አይሰራም፣ ከዚህ መንግስት ጋር ሰላማዊ ትግል ማድረግ ቀልድ ነው፣ እንደዚህ ይደረጋል ይቻላል የሚሏችሁ ውሸታሞች ናቸው፣ አድርባዮች ናቸው እያሉ ቅስቀሳ ተደረገ። ህዝቡ እውነት መሰለው። ታጣቂዎቹ መጥተው ነፃ ያወጡኛል ብሎ ቁጭ ብሎ መጠበቅ ጀመረ። ስለዚህ አገዛዙ እነዚህን የፖለቲካ ኃይሎች እየለቀመ ያስራቸው። ሲያስራቸው የሚነቃነቅ የለም። በፊት አንድ ሰው ሲታሰር ምን ያህል ቁጣ ነበረ አዲስ አበባ ውስጥ የሚፈጠረው። አሁን ያ ሁሉ ጋዜጠኛ ታስሮ፣ ያ ሁሉ የፖለቲካ ሰው ታስሮ ማን እየጮኸ ነው? የለም። ለምን? እየጠበቀ ያለው እስረኞቹንም እንዲያስፈታ ራሱንም ህዝቡንም ነፃ እንዲያወጣ እየተጠበቀ ያለው ትግሉ ነው። ይመጣሉ እየተባለ እየተጠበቀ ነው። ይሄ በጣም የተሳሳተ ያገዛዙን እድሜ የሚያራዝም ትግሉን የሚያዳክም አካሄድ ነው። እኔ ውስብስብ ነገር አይደለም። ይሰራል የሰላማዊ ትግል የሚሰራው የሚያፍን መንግስት በሌለበት ብቻ አይደለም፣ የሚገል መንግስት በሌለበት ብቻ አይደለም። ገዳይ መንግስት ባለበት ሰላማዊ ትግል ይሰራል። ኮሙኒስት መንግስት ባለበት ይሰራል። አምባገነን ባለበት ይሰራል። ዘረኛ መንግስት አፓርታይድ ስርዓት ባለበት ይሰራል። ቅኝ ገዢዎች በነበሩበት ስርዓት ሁሉ ሰላማዊ ትግል ሲሰራ ታይቷል። ውጤት ሲያመጣ ታይቷል። ለምንድን ነው የሌለውን ጉልበት የምንሰጠው ለዶክተር አብይ አገዛዝ? እንደማይቻል ህዝብ ከተባበረ የትም ሊደርስ አይችልም። በዙሪያው ያለው ኃይል ርዕዮተ ዓለም ያስተሳሰረው አይደለም፣ ዓላማ ያስተሳሰረው አይደለም። ጥቅም፣ የኢኮኖሚ ጥቅምና የስልጣን ጥቅም ያስተሳሰረው ነው። ህዝብ ጨክኖ አንድ ሆኖ ተባብሮ ከተነሳ ይፈከረካል። የሳምንት ዕድሜ አይኖረው። ይሄን የሌለውን ጉልበትና አቅም እየሰጠነ ያለ ነው እኛ።
አይቻልም ከዚህ መንግስት ጋር መታገል ገሎ ይጨርሰናል እያለ ይሄም እየገደለው አይደለም እንዴ ህዝቡን በጦርነት ይወሽተረፍና ሰላማዊ ትግል ወጥተን 10,000 ሰው በጦርነት ከሚሞት 10 ሰው በሰላማዊ ትግል ቢሞት ዓለም ይጫጭ በሰላማዊ ትግል መሞትና በጦርነት መሞት አንድ አይደለም የሚፈጥረው ኢምፓክት ቀላል አይደለም በቅንጅት ወቅት 193 ሰው ሞቶ ነው ያ ሁሉ ዓለም የተጫጨ ያ ሁሉ የኢኮኖሚ ቀባ ኢትዮጵያ ላይ ይመጣ 193 ሰው ሞቶ ነው አሁን በትጥቅ ትግል 2 ሚሊዮን ህዝብ አልቆ ምን መጣ እኔ የትጥቅ ትግል አታድርጉ እያልኩ አይደለም እኔ ሳልሆን አገዛዙ ራሱ በተግባሩ ስለፈጠረው ስላስገደዳቸው ይገቡበት ነው የራሳቸውን መንገድ ይቀጥላሉ ከነሱ መንገድ ላይ ልንቆም አንችልም ተጠያቂው ለዚህ መንግስት ነው ሰላማዊ ትግሉ ግን የከተማው ሰው እንዴት ከትግሉ ውጭ ሆነ ምሁሩ እንዴት ከትግሉ ውጭ ሆነ ኤሊቱ ባለሀብቱ እንዴት ከትግሉ ውጭ ሆነ ዋናው ተማሪው እንዴ በአንድ ሀገር እኮ ባሁን ኢንፎርሜሽን ዘመን እኮ የትግሉ ግንባር ቀደም ፊት አውራሪ መሪ መሆን ያለበት እኮ ከተማው ነው ኤሊቱ ነው እኮ የተማረው እኮ ነው እሱ ቁጭ ብሎ ሜዳ ልጆች የገበሬ ልጆች እየሞቱ ያሉት አሁን ትክክል አይደለም ይሄ ስለዚህ እኔ በሙሉ ትኩረት ሰላማዊ ትግሉ ይሰራል ህዝቡ ከተባበረ ህዝቡ አንድ ላይ ከቆመ የማይቻል ነገር የለም ብለን በአንድ ቃል ከተናገር ህዝቡ ያዳምጠናል ከጎናችን ይቆማል ያኔ ስርዓቱ የትም ሊደርስ አይችልም መሞከሩ አይቀርም መግደሉ አይቀርም ለተወሰነ ጊዜ የትም ግን አይደርስም ይሄን ነው በሙሉ ከተከፋፈልን ግን ግማሾቻችን ሰላማዊ ትግል ይያል ግማሾቻችን አይሰራም የሚል ፕሮፓጋንዳ ምናራምድ ከሆነ የህዝቡ ይከፈላል ትኩረት አይሰጥም ቤቱ ቁጭ ይላል ሌላው መጥቶ ተዋግቶ ነፃ የሚያወጣይ ከሆነማ ለምንድን ነው ሪስክን ወስዶ ይላል ትክክል አይደለም መነገር አለበት ማንንም ነፃ ሊያወጣ አይችልም ሞራሊ ሮንግ ነው ራሱን ነው ነፃ ማውጣት የሚችለው ስለዚህ አዲስ አበባ ማንንም ብሌም ሊያረግ አይችልም ራሱን ነው ብሌም ማድረግ ያለበት ግን ደግሞ ህዝብ ነውና የፖለቲካ አመራር ይጠይቃል እኛ ደግሞ በሰላማዊ ትግሉ አስፈላጊውን አመራር መስጠት አለበት ሚዲያው አስፈላጊውን እገዛ ማድረግ አለበት ለዛ እንቅፋት መሆን የለበትም አሁን ግን ዋናው የሚያጠቃን ህዝቡን አስቀድሞ የሚያስፈራራው የተቃዋሚ ሚዲያ ነው አክቲቪስቱ ነው ሰላማዊ ትግል አይሰራም ከዚህ መንግስት ጋር ሰላማዊ ትግል አይቻልም የትግሉ አይደለም የሚጠቅመው አገዛዙ ነው የሚጠቅመው አገዛዙ ይሄ እንዲባል ነው የሚፈልገው ህዝቡ ይሄን ሰምቶ ዝም ብሎ እጁን አጣጥፎ ቁጭ እንዲል ነው የሚፈልገው እንጂ ይሄ መንግስት በምንም ተአምር የአዲስ አበባን ህዝብ በዚህ መጠን አሸንፎ ሊቀጥል አይችልም የኛ ድክመት ነው ይሄን መቀበል ነው እንጂ ይሄን እያደረገ እያሰረ እየገደለ ይያል 10 ጊዜ ብናወራ የሚመጣ መፍትሄ የለም እኛ ራሳችን ስራውን መስራት አለብን ሬዲ የሆኑ ሰዎች ደግሞ አለን ሰላማዊ ትግሉን በጽናት ለመምራት እና የሚመጣውን መስዋዕትነት ለመክፈል ዝግጁ የሆኑ ሰዎች አለ ያን መስዋዕት እንድንከፍል እንኳን አልተፈቀደልንም አትስሟቸው ሰላማዊ ትግል አይሰራም ተፈትኖ ወድቋል ኢትዮጵያ ውስጥ እንኳን ተፈትኖ ሊወድቅና ሰላማዊ ትግል ጭራሽም ተጀምሯል ሊባል አይችልም 6 ዓመት የዶክተር አብይ አገዛዝ አንድ ሰላማዊ ትግል ተደርጓል አንድ አልተደረገም ይጠየቃል ሲከለከል ይቆማል ልከለክለኝ አትችልም አንተ ግዴታ ነው ሰላማዊ ትግልን መቀበል ይሄው ሰላማዊ ሰልፍ ለድጋፍ እየፈቀደ አይደለም ለሰላማዊ ተቃውሞ ደግሞ ግዴታው ከተከለከለ አርፈን ቁጭ ካል በቃ የኛ ድክመት ነው የሱ ችግር አይደለም እሱ ስልጣኑን አጽንቶ ለመቀጠል ማድረግ ያለበትን እያደረገ ነው ያን የማክሸፍና የማሸነፍ ድርሻ የኛ ነው አሁን እያወራን ያለነው የሱን ጥንካሬ ሳይሆን የኛን ድክመት ነው ሁላችንም ህዝቡ የፖለቲካ መሪ ሊሆን አይችልም የፖለቲካ መሪዎች ያስፈልጋሉ ህዝቡ ደግሞ ጥሩ ተከታይ መሆን አለበት አጋዥ መሆን አለበት ጥቂት ፖለቲከኞች ወሮር ብለው የሚያመጡት ለውጥ የለም ሁለቱ መተጋገዝ አለባቸው ሁለቱ እንዲተጋገዙ ግን አጠቃላይ የፕሮፓጋንዳ ስልታችን የሚዲያ ስልታችን የተስተካከለ መሆን አለበት ሁለቱን የሚያስተሳስር መሆን አለበት አሁን ግን በሰላም የሚያምኑትን ተቃዋሚዎች ከህዝቡ የሚነጥል ፕሮፓጋንዳ ነው እየተካሄደ ያለው አትስሟቸው ሰላማዊ ትግል ኢትዮጵያ ውስጥ አይሰራም በጦርነት ብቻ ነው እየተባለ እየተነገረው ህዝቡ እንዴት አድርጎ ይደግፍ ተቃዋሚዎቹ ይሄ እኮ ነው የሆነ ያለው ተመጋጋቢ ነው ነገሩ ስለዚህ በአንድ ትኩረት ሰላማዊ ትግሉ ያስፈልጋል ብለን ማንንቀሳቀስ ከሆነ 20% የከተሜንና ኤሊትን ከትግሉ ውጭ አድርገን በአጭር ጊዜ ለውጥ ይመጣል አይደለም በሩቅ ጊዜ ለውጥ ይመጣል ብሎ መጠበቅ ይቻላል ትክክል አይደለም የተሳሳተ ሁሉ ጊዜ ምንድነው ማለት የተሳሳተ መስመር ላይ ነን ሁላችንም እየገፋን ያለነው ወደ ጥፋቱ ነው ትክክለኛውን አቅጣጫ አልያዝ ነው ስለዚህ መያዝ አለብን ትክክለኛውን አቅጣጫ ፕሮፓጋንዳችን መቀየር አለበት
በተለይ የሰላማዊ ትግል በሚመለከት ምናራምደው አቋም እጅግ አውዳሚ ነው። አገዛዙን የሚጠቅም ነው። ህዝቡን የሚያዳክም ነው። ይሄን ጠንቅቀን ማው ይሄን ማድረግ ደግሞ አማራጭ አጥተው ትጥቅ ትግል ውስጥ የገቡትን ምንም የሚጎዳ አይደለም። መስዋዕትነታቸውን እንደውም የሚቀንስ ነው። ምን ይጎዳቸው? ስለዚህ ለምንድን ነው በሰላማዊ ትግሉ መንገድ ላይ የምንቆመው? ትክክል አይደለም። እኔ በዚህ ደረጃ የጠራ አመለካከት ካልያዝን የትም መድረስ አይቻልም። ድልሚ ጦርነትን አይደለም የአብይ አገዛዝ የሚፈራው ሰላማዊ ትግል ነው። ጦርነትማ ፕሮጀክቱ ነው፣ እንዲኖር ነው የሚፈልገው። ሁልጊዜ ከአንድ ጦርነት ወደ ሌላ ጦርነት የተሸጋገረ መቀጠል ነው የሚፈልገው። እኛ እሱ የፈለገው ጉድጓድ ውስጥ ነው የገባነው። የሚፈራውን ሰላማዊ ትግል አታድርግ እያልን ለህዝብ እየነገር እሱን የሚጠቅም ፕሮፓጋንዳ ነው እያራመድን ያለነው። ይሄን ካልነቃል ካገዛዙ መቅደም ካልቻል የትም አንደርስም። በ27 ዓመቱ ስርዓትም አንዱ የነበረብን ችግር ይሄ እሱ የቀደደልን ቦይ ላይ የዘለን እየገባን እኛ መቅደም አቅቶን ነው 30 ዓመት ሙሉ የገዛን ያ ስርዓት። አሁንም ተመሳሳይ ነገር ነው እየቀጠልን ያለነው እና ቆም ብለን መደማመጥ መቻል አለብን። እኔ 31 ዓመት ሰላማዊ ትግል ውስጥ ነበርኩኝ። ዝም ብዬ አይደለም የማወራው፣ ለማይሰራ ነገር አይደለም የማወራው፣ ለአሁን መስዋዕትነት አይደለም የማወራው። ተጨባጭ የሆነ ምክንያት ልምድ ስላለኝ ነው። ለምንድን ነው የማንደማመጠው? አሁን የሚደመጡት ግን ትናንትና ስለ ትግሉ ምንም የማያውቁ የዛሬ 2-3 ዓመት ወይ ዶክተር አብይ ከመጡ በኋላ አክቲቪስት የሆኑ ሰዎች ናቸው ትግሉን የሚመሩት። ምንም ሂንቶ የሌላቸው ብልሽት ወጣ። መደመጥ ያለበት ሰው አይደለም እየተደመጠ ያለው። ለዚህ ነው ችግራችን አልቀረፊያ ነው። በታሪካችን እንደዚህ አይነት ደካማ መንግስት ኖሮ ያለው ጥንካሬ የሌለው ምንም ቁጥጥር የሌለው ይሄ መንግስት ነው ግን አንቀጥቅጦ አሁን እየገዛን ያለው። ይሄ የማንም አይደለም፣ የኛ ሽንፈት ነው፣ የኛ ድክመት ነው። ይሄ አገዛዝ 6 ዓመት የሚቆየው ነገ ከነገ ወዲያም ለሌሎች ዓመታት በስልጣን ላይ የሚቆየው በራሱ ጥንካሬ አይደለም፣ በእኛ ድክመት ነው፣ በእኛ ችግር ነው። ይሄን አምነን ካልተቀበልንና ወደ ውስጣችን ካላየን ሁልጊዜ የእሱን ኃጢአት እየወጣን ብንቆጥር ምንም የሚፈይድ ነገር የለም። በንዝዟል ሰው አሁን ከበቂ በላይ ሰምቷል። እኔ አንዱ ውሸት ዛሬ በዋሽ አገሩ ይናገር ልደቱ ውሸት ዋሸ ተብሏል። ይሄ መንግስት ቢገል ቢዋሽ ነውር አይደለም፣ አሁን ተለምዷል፣ አደንዝዞናል። ስለሱ ማውራት ከዚህ በኋላ ምን ይጠቅመናል? በቅቶናል እኮ ሞትን ያህል ትልቅ ነገር፣ ጭካኔን ያህል አገዳደል ሁሉ እንድንለማመድ ያደረገ መንግስት ነው። ከዚህ በኋላ መስራት ያለብን ውስጣችን ላይ ነው። ይህ አይነት መንግስት 27 ሚሊዮን ያለው ባለ ታሪክ አገር ትናንትና ምንም የትግል ታሪክ የሌለው በኢህአዴግ ውስጥ ካድሬ የነበረ ኃይል መጥቶ እንዴት ነው በዚህ ደረጃ ቀጥቅጦ እየገዛ አጠቃላይ ህልውናችንን አደጋ ላይ ሲጥለው ቁመን እያየን ያለነው? ይህን ራሳችንን ጠይቀን መመለስ ካልቻል ገዢው ፓርቲ ይሄን አደረገ ምንም ፋይዳ የለው።